እና ሀብትሽዬ እንዴት ነው ቀጠነው? ቀጠናው በጣም በሚገርም ሁኔታ በጣም ቆንጆ ነው። በርካታ ወረዳዎችን አስለቅቀናል እኛ በጣም በቃ ዝም ብሎ ይኸውልህ በጅራፍ ብቻ ነው የሚሮጠው። አሁን ሊቆምልህ ነው። ለምን መሰለህ? ቅድም ወንድማችን እንዳለው በደንብ በቃ ስለልቦናው የሞተ ሰራዊት ነው የሚመጣውና ገና ያው በተኩስ የሚለቀው በተኩስ ካልሆነ እየመጡ ነው ሲባል ራሱ ለቆ የያዘውን ምሽግ እየለቀቀ የሚቆፍሩት ምሽግ ያው ለመቆፈር እነሱ እንትን አይልም በቁመታቸው ልክ። እኔ እኮ ማን አስገብቶ ማን ሊያወጣቸው ነው ከቆፈሩ በጉድጓድ ውስጥ ድንገት ብትደርስበት ጉድጓዱ ሳይወጣ ሊወጣ እየተጣጣረ ነው የምትይዘው። ቁም ነገር ነው። በቁመት ልክ ጉድጓድ ይቆፈራል። እዚህ ድረስ ጉድጓድ ቆፍሮ በቃ እኔ እኮ በጣም እግዚኦ ፍርሃት እንደው ፍርሃት። ጉድጓድ በመቆፈር የሚዳን ከሆነ በጣም ጥሩ ነው። በነገራችን ላይ ጉድጓድ መቆፈሩ ጥሩ ነው። ለመቀበሪያም ይጠቅማል። እዛው ቆፈረ ተዘጋጅተህ መቀመጥ ነው። አረ እዛው ነው። በነገራችን ላይ በአንድ ቀን ነው ከእንትን ከዳውንት ፀሐይ መውጫን ወገል ጤናን በጅራፍ በቃ ይኸውልህ ሰንጥቅ ክፍለ ጦር በእንግዲህ በአንድ ክፍለ ጦር እያስቀደደች ነው ሀገሩን ያስለቀቀችውና ሶስቱን ወረዳ በአንድ ነው የለቀቀው። በጣም የሚገርም ነው። አሁን ላይ ያለው አቋም ልክ እንደ ባለቤቱ ነው፣ እንደ አብይ አህመድ ዛሬ የተናገረው ነገ እንደማይደግም ሁሉ ሰራዊቱ በቃ አሁን የሚከዳው ነው የሚበዛው። በነገራችን ላይ ከምርኮኛም በላይ የሚከዳው ሚኒሻና አድማ ብተናው በጣም ልብ ገዝቷል። እኔ በጣም ነው የገረመኝ። በደንብ ልብ ገዝቷል። በአሁኑ በጣም ልብ ገዝቷል። በርካታ ያው እስካሁን ድረስ በውሸት ውስጥ ተደብቀው የነበሩ በዚህ አጸያፊ መንግስት ስር ተቀምጠው የነበሩ በውሸት ሲደለሉ የነበሩ እውነቱን ሲያገኙት ከፊት ለፊታቸው የሆነ ሲያደርግባቸው አሁን ሰሞኑን እያደረገ ያለውን ነገር ሲያዩት አብዛኛዎቹ ቀጥታ ወደኛ እጅ እየሰጡ ገብተዋል። የኛን ፊት ደግሞ ለማየት ያሳፈራቸው አብዛኛዎቹ ደግሞ ወደ እዛው እቃውን እያስቀመጠ የያዘውን እቃውን እየያዘ በአረብ ሀገር ገብቶናል። ወደ አረብ ሀገር በባህር ለማምለጥ እዛው እየሞከረ ነው። እንደው ያን ሁሉ ነገር አድርጌ የአማራን ህዝብ የአማራ ፋኖን ፊት ከማይ አሳ ነባሪ ይብላኝ ብሎ ዝም ብሎ እየከዳ ሄደው። በጣም አብዛኛው ሚኒሻ ተጠርነፍ ሲባል እየከዳ ብዙ ቦታ ላይ ሄዷል። በዛ ልክ ነው እንግዲህ ሰሞኑን እየሆነ ያለው ነገር። ቀድሞ ገና ፊሽካው ሳይነፋ ገና ሳይጀመር ሰራዊቱም እየፈረሰበት ያለበት ሁኔታ ነው ያለውና በቅርቡ እንግዲህ ልንማርክ የምንችለው እኛም ከዚህ በኋላ አብይ አህመድ በገፍ ያመጣውን ሰራዊት መማረኩን ማርከነው እስከ ጥግ ያው እንትን ብሎናል። ከዚህ በኋላ እየመረጥን ነው የምንማርከው። ኮሎኔል ያለበት ቦታ ላይ አመራር ያለበት ቦታ ላይ አሁን እየመረጥን ኮሎኔልና ጀነራልን ብቻ አሳደን የምንማርከበት የምንደመስበት ጊዜ ደርሷል። በዛ ልክ ነው ከዚህ በኋላ ምን ሄደው እንጂ ይሄ ዝም ብሎ ሚሊተሪ የለበሰውን ሁሉ በመጓፈፍ እስካሁን ድረስ አይተነዋል። በጣም ብዙ ሰብስበንም አይተነው እየማረክነው ስቲል እየማረክነው ነው። ከዚህ በኋላ ግን ልክ አርበኛ ዘመነ ካሴ እንዳለው ሚሊተሪ የለበሰው ላይ ብቻ ሳይሆን ትኩረት የምናደርገው ኮሎኔልና ጀነራል ላይ ነው ትኩረት የምናደርገው። ከዚህ በኋላ ከዛሬ ሰዓት ጀምሮ በምናደርጋቸው ያንዳንዱ ፊልሚያ ተማርኮ የምታዩት በኮሎኔል ደረጃ እና በጀነራል ደረጃ ያለውን የአብይ አህመድን አመራር ይዘን እንመጣለን ለማለት ነው። አባቢ ሚኒተሪውማ በየቀኑ አይደለም የምንሰበስበው። ሀብትሽ እኔ ግን አብይ ሁለት መፈርጠጫ መንገዶች አሉት። ሁለት አንደኛው በዚህ በምስራቁ ክፍል ወደ ጅቡቲ ነው። ልክ የሆነ ጊዜ ወደ ኤርትራ እንትን እንዳለው ሁሉ አሁን በጅቡቲ በኩል ነው ደግሞ በዚህኛው በኩል ለመውጣት ያሰበው። ሰራዊቱንም ቢሆን አቅም ካጣ ወደዛ ነው ጥገኝነት የሚጠይቀው። እዛ ጋር የሆኑ ጋሻ ጃግሬዎች ስለማይጠፉ ማለት ነውና ለተወሰነች እንትን ለማለት ወደዛ ለማፈግፈግ ሁሉ እያሰበ ያለበት ሁኔታ እንዳለ አንዳንድ መረጃዎች እየደረሱ ነው። ሌላኛው ደግሞ እንግዲህ እንደሚታወቀው በዚህ በኬንያ አካባቢ በኬንያ ወይንም እንግዲህ በሶማሊያም አካባቢ እንደዛው አካባቢ
ለማፈግፈግ ወደዛ አካባቢ ለመጠጋትም ለማምለጥም ወደዛ አካባቢ እንደተዘጋጀ መረጃዎች አሉና እጅግ በጣም ተስፋ ቆርጧል ሰራዊቱ። በየትኛውም ሁኔታ ላይ የሆነ ነገር ከሰማ የሆነ አማራጭ ካገኘ ኢቭን ሽንት ቤት ልንገር ከምሽጉ ወጥቶ ሽንት ቤት ከምሽጉ እዛው ሽንት ቤት ራሱ ከምሽጋቸው በኩል ነው ሽንት ቤት የሚቆፍሩት። የሚገርም ነገር ውሃ እዛው ድረስ ነው የሚመጣላቸው። ሽንት ቤት መሄድ አይቻልም። ሽንት ቤት ወጣ ማለት ያ ሰራዊት ከዳ ማለት ነው። ተረዳኝ አይደል? እዛው ምሽጋቸው ጎን ሽንት ቤት ቆፍረው እዛው ነው የሚጠቀሙት። እንግዲህ ፖፖ ብለህ ያዘው። ፖፖ ከመግዛት አይተናነስም። ተረዳኝ አይደል? ይከዳሉ ብሎ ተብሶ እንዳይከዱ ማለት ነው። ድራይ ስልክ ምናምን የማይታሰብ ጉዳይ። ስለዚህ እንደዚህ አይነት ሰራዊት ተይዞ ነው ወይ ይሄን ያክል መንጠራራት፣ ይሄን ያክል ፉከራ፣ ይሄን ያክል ቅርርቶ እንደዚህ አይነት ሰራዊት ይዘህ ታግቶ የማያሸንፍ ሁልጊዜ የሚማረክ ሰራዊት ይዘህ ስታቅራራ መድፍ ስትታጠቅ ትጥቅ ምን ይሰራል? ትጥቅ ምን ይሰራል? ትልቁ ትጥቅ ልብ ነው፣ ሞራል ነው። ይሄ ሞራል ደግሞ በእነ አብይ አህመድ ዘንድ ይህን ወጣት ሞራል ሊያስታጥቅ የሚችለው ከዚህ በፊት ብዙ ሙዚቃዎችም ነበሩ። ብዙ የጀግኖቻችን ታሪክ በማንሳት ነበሩ። የኢትዮጵያ ወጣቶች አያት ቅድመ አያቶቻቸው ጀግኖች ናቸው። እነዛን ጀግና አባቶቻቸውን ስም መጥራት አይፈልጉም። ስማቸው እንዲነሳ አይፈልጉም። የነሱን ስም ለማጥፋትም ነው፣ ታሪካቸውን ለማጥፋትም ነው እየታገለ ያለውና አብይ አህመድ በዛ ምክንያት ይሄ ትውልድ ምኑን መነሻ አድርጎ ነው የአብይ አህመድ ሰራዊት ሞራል ሊኖረው የሚችለው? ምንድነው መነሻው? መነሻ የለውም እኮ ገና የአብይ አህመድ ገና አዲስ መነሻ እየፈጠረ ነው አብይ አህመድ እና እኛ ደግሞ እንደምታውቀው የአባቶቻችን ልጆች ነን። አባቶቻችን የሰሩትን ታሪክ እኛም ደግመነዋል። ተወደደም ተጠላም ደግመነዋል። የደገምነውን በባዶ እጃችን ወተን በድንጋም በወንጭፍ ድንጋም በጦር በጎራዴም በዱላም ማርከን የጠላታችን ዘመናዊ መሳሪያ ታጥቀናል። ይሄ ሀቅ ነው፣ መሬት ላይ ያለው እውነታ ነው። ተወደደም ተጠላም ማለት ነው። እኔ ሁሌም አማራ በመሆን የምኮራበት አንዱ ይሄ ነው። ዓለም አማራን የሚፈራው ዝም ብሎ አይደለም። ይሄ ማህበረሰብ የሞራል ትጥቅ ስላለው ስለሚያውቅ ነው። አማራ የሚፈራው ሚሳኤል ስላለው አይደለም። በውስጡ ያለ ሚሳኤል አለ። አማራ በውስጡ ሚሳኤል አለ። በውስጡ ጀግንነት አለ። በውስጡ በቃ አይደለም ዘመናዊ መሳሪያ ታጥቆ በኋላ ቀር መሳሪያ እንዴት ተኩሶ እንደሚመታ ያውቁታል። ግን የአማራን ጀግንነት ለመካድ የማያደርጉት ነገር የለም። ያም ሆኖ ግን አይሳካላቸውም። ሁሌም የምኮራበት እንደ አማራን እኮ አልቀሰቀስ ነው። አማራ ሳይደራጅ ሳይቀናጅ ሳይሰለጥን አናስገባውም ብለን እንጂ ማለት ነው። የአማራን ገበሬ ነው የምልህ። አርበኛ ዘመነ ካሴ ውጣና ማርከታጠቅ ቢለው ምን ሊያደርግ እንደሚችል ታውቀዋለህ። ምን ሊፈጠር እንደሚችል ታውቀዋለህ። አንድ ቀን አይውልም አያድርም። ግን ለምን መስዋዕትነት ይከፈላል? ለምን አንዳንድ ሰው ይጎዳል? ይሄ ለቀላሉ ጠላት በቀላሉ ለምናልፈው ነገር ቀላል ስለሆነ እንጂ አንድ ቀን ይበለዋል። የአማራ ገበሬ አንድ ቀን ይበለዋል። የመሪዎቹን ትዕዛዝ የሚጠብቅ ከወታደሩ በላይ ወታደር የአማራ ገበሬ ነው። የመሪዎቹን ትዕዛዝ ብቻ ሁሌም የሚጠብቅ ማለት ነው። ሁሌም የመሪዎችን ከወታደሩ በላይ የመሪዎቹን ትዕዛዝ የሚጠባበቅ በየሰዓቱ የሚከታተል የአማራ ገበሬ አለ። የአማራ ገበሬ። ስለዚህ አንድም ቀን ሁሌም የምኮራበት አንድም ቀን አፍሬበት ማላቅ በጀግንነቱ በደግነቱ የሚታወቀው ህዝባችን ሁሌም የምንኮራበት ጮ ህዝባችን ወልዶ ያሳደገን ምስኪኑ ህዝባችን ከጀግንነት ውጭ ሌላ ሀገሩን ከመጠበቅ ውጭ ሌላ ዓላማ የሌለው
የጠለውን በመውደድ የገጠመውን በማሸነፍ የሚታወቅ ህዝብ አለን፣ እናት አባት አለና ክብር ምስጋና እንግዲህ ለነሱ ላለው ሀብትሽዬ እና በጣም ነው እኔ ከዚህ ህዝብ መፈጠር ይሄን ያክል እየተበደለ ይሄን ያክል እየተገደለ እንኳን አንድም ቀን ጥላቻ ሲያወራ ሰምቼው አላውቅም። ስለ ጥላቻ ያወራም የሚማረኩ የኦሮሞ ልጆችን የአፋር የሱማሌ ሁሉም ብሔር ብሔረሰቦችን እንዳትገሏቸው አብሏቸው እንዳታስርቧቸው ነው የሚለን። እኛ የነሱ ልጆች አባቶቻችን ጣሊያንን ማርከው ልከዋል። እንኳን አይደለም እኛ የአባቶቻችን ልጆች የራሳችን ወንድሞች ልንገድል ይቅርና ግን በዛ ልክ ህዝባችን የሚያሳየው እንትን በጣም ሩሩነት እጅግ የሁሉን ቀልብ ልብ የሚገዛ ነው። ያውቃሉ ምርኮኞችና እንዳልከው ሀብትሽ ኮሎኔሎችን ጄኔራሎችን ምናምን ነው እዚህ በኋላ ምን ማድረክ ብላል። ያው ምንም ጥያቄ የለውም እነሱን ነው ከዚህ በኋላ ያለቀ ጉዳይ ስለሆነ በማንኛውም ሁኔታ ጉዟችን እንግዲህ ያው ወደ 4 ኪሎ ነው። ሁሉ ነገር ያለቀ ጉዳይ ሆኗል እና ወንድሞቻችን ግን በዚሁ አጋጣሚ መናገር ያለብን ሀብትሽዬ በየትኛውም ቦታ ያለ የመከላከያ ሰራዊት የሚኒሻ አባላት ተወደደም ተጠላም ወንድሞቻችን ናቸው። ወንድሞቻችን በመሆናቸው እኛም ወንድም እህት ሆነን እናት አባት ሆነን በየትኛውም ቦታ ላይ እየተንከባከብናቸው ነው፣ እየተቀበልናቸው ነው። አሁንም ሳይዋረዱ ሳይማረኩ ሳይቆስሉ ሌላ ችግር ሳይገጥማቸው በሰላም እጃቸውን ይስጡ። በማንኛውም አጋጣሚ በሰላም እጃቸውን ይስጡ። በሰላም ከዛው የሚያዋጋቸውን ጄኔራል የሚሆን ኮሎኔል እዛው እየዞር ወደሱ አፈሙዙን በማዞር የስርዓቱን እድሜ ማሳጠር፣ ስርዓቱን በቃ ማለት፣ ሞትን መቀነስ፣ ሀገርን ከውድመት መታደግ ይቻላል። ይህንን ለማድረግ ሁሉም መዘጋጀት መቻል አለበት። እዚህ ጋር የሚሰሙን የመከላከያ ሰራዊት ስላሉ ማለት ሁሉም በያለበት ቦታ ላይ ሆኖ ስታንድ ባይ መሆን መቻል አለበት። በየትኛውም ቦታ 4 ኪሎ ቤተ መንግስት እየጠበቀም ያለ ይሁን አዲስ አበባ ፖሊስ ያለም ይሁን በየትኛውም ሁኔታ ፖሊስ ወንድሞቻችን ናቸው። ተወደደም ተጠላም ሚኒሻውም በተመሳሳይ የወንድሞቻችን የእህቶቻችን አባት ናቸው። ወንድሞቻችን ናቸው። አባቶቻችን እናቶቻችን አሉበት። ሳይገባቸው ነው እንዲገባቸው ግን እየነገርናቸው ስለሆነ ማድረግ ያለባቸውን ማድረግ ይኖርባቸዋል። እኛ ተወደደም ተጠላም እንዲሞቱ አንፈልግም። አማራ እንዲሞት አንፈልግም። አማራ እንዲጎዳ አንፈልግም። ቢያንገላቱንም አሳልፈው ቢሰጡንም እኛ ግን አሁንም ከስተታቸው ተምረው ከመጡ እንቀበላለን። ለምን? የወንድሞቻችን የእህቶቻችን አባት ናቸው። የእህቶቻችን ሚስቶች ናቸው። የኛም ቤተሰቦች ናቸው። ወገኖቻችን ናቸው። ይሁን የተከፈለው መስዋዕትነት ይከፈል። ዝሮ ዝሮ እናቶቻችን እህቶቻችን ባል ማጣት ስለሌለባቸው እህቶቻችን ወንድሞቻችን እና አባት ማጣት ስለሌለባቸው ወንድም እህት ማጣት ስለሌለባቸው እኛ ይቅር ባይነንና ይቅር እንላቸዋለን። አሁንም በየቦታው እያደረጉት ያሉት ነገር መልካም ነገር ነው። አሁንም መቀጠል አለበት። በማንኛውም አጋጣሚ ስርዓቱን መዋጋት አለብን ነው። በመክዳትም በመዋጋትም በብዙ መንገድ ይሄ የወደቀ ስርዓት ስለሆነና በዛ ልክ ነው። ሀብቴ በደንብ አብራራው ጨምርበትና እንግዲህ እንሰነባበት። አመሰግናለሁ ወንድም አለም። ቅድም ካልከው ላይ በነገራችን ላይ የአማራን ህዝብ ነፃ ለማውጣት አሁን የተሰለፈው የአማራ ፋኖ በቂና በቂ ብቻ ነው። ከሚገባው በላይ ከበቂ በላይ ነው። እንደው ሌላው ቀርቶ ባለፈው እናንተ አሰልጥናችሁ አንተ አሰልጥነህ ያስመረከው ትናንት ጎጃም ላይ ያው ወፈ ሰማያት ፋኖ በዚህ ሰዓት እንደው በቀላሉ ዝም ብለህ ቆጥረህ የምትጨርሰው አይነት ሰራዊት አይደለም። በቃ ከአይምሮ በላይ ሆኗል። የአማራ ፋኖ ከአይምሮ በላይ ሆኗልና ብዙ ጊዜ ጥሪ እናቀርባለን። አሁን ሚኒሻው ተመለስ፣ እጅ ስጥ፣ እንደዚህ ምናምን ስንል ምናልባት ታጋይና አሁን ላይ ከኛ ጎን ሆናችሁ የሆነ ምናምን ነገር ያነሰን የሚመስላችሁ ሰዎች እንዳትሸወዱ። ብዙ ጊዜ ቅስቀሳ እናደርጋለን። ወጣቱ ከቤትህ ውጣ፣
እስካሁን ድረስ በአሉቧልታ ዝም ብለህ ከበርህ ላይ አንድ ድንጋይ ላይ ተጎልተህ የምታሳልፈውን ጊዜ ተውና አሁን ወደኛ ግባ። ከተማ ላይ ቁጭ ብለህ ጃምቦ የምትጨልጥ የፑል ድንጋይ የምታገላብጥ ስራ የፈታህ አሁን ትምህርቱን ጨርሶ ቁጭ አለ። አሁን በዚህ ሰዓት የፈለግከውን ማስተርስህን ብትይዝ ስራ የለም። በቃ አንተ እንኳን አማራ ሆነህ አማራ በመሆንህ ብቻ የትም እንድትኖርም አልተፈቀደልህ። እንኳን አይደለም የመንግስት ስራ እንኳን ሰርተህ ልትበላ። ስለዚህ አጠቃላይ ትምህርት ጨርሳችሁ ትምህርት አቋርጣችሁ በተለያየ ነገር ወጣቱ አልወጣም፣ ገና ከቤት ነው ያለው። ውጣ ቢያንስ አሁን ትግሉ አልቋል። የመጨረሻው ሰዓት ላይ ስለሆን የፋኖነት ማረግህን መጥተህ ተቀበል። እኔ በጣም አሁን ላይ ማለት ነው አሁን ወደ አማራ ፋኖ የሚቀላቀል ወጣት ከቤቱ መጥቶ የሚቀላቀል ወጣት በቃ ተምሮ መጨረሻ ላይ ያው የመመረቂያ ሰዓቱን ጋዋን እንደመልበስ ነው። መጥተህ ማረግህን ተቀበል፣ ጋዋንን ልበስ እያልን ያለ ነው። በቃ ፋኖነት የሚለውን ማረግ ተቀበል እንጂ ረሃቡን፣ ጥማቱን፣ መውጣቱን፣ መውረዱን፣ መሞቱን፣ መቁሰሉን፣ መድማቱን በጣም ብዙ መከራና ስቃዩን ለረጅም ዓመታት አሳልፈነዋል። እኛ አሁን ቆይ ኑረንበታል። በጣም ብዙ ወንድሞቻችንን ገብረናል። ክብር ለተሰውት ወንድሞቻችን ይሄን ትግል እዚህ ያደረሱ ህይወታቸውን ገብረው ቆስለው ሞተው ራሱ እዚህ ያደረሱት ክብር ለተሰውት ወንድሞቻችን ይሄ ትግል አድጎ በብዙ መከራ ውስጥ አልፎ እዚህ ደርሷል። ስለዚህ አሁን በቤት ስራ ፈተ ያለ ወጣት ወደዚህ ትግል እንድትገባ መንጋብዝ ነገ ጧት እኛ ታጥቀን ስንገባ ከተማ ስናገኝህ ይሄን የክብር ስም ሳትጎናጸፍ ክብርን ሳትቀበል ትግሉ ቢያልቅ በጣም ስለሚያሳዝን ነው። ከዛ ውጪ ሚሊሻና አድማ ብተና ፖሊስ ቅድም ወንድማችን ፋኖ አላዛር እንዳልከው ምንም ወንድሞቻችን ናችሁ። እኛ ሌላው ነገር ቀርቶ ማለት ነው ሌላው ነገር ቀርቶ ምሽግ ላይ አንገት ለአንገት እየተያያዝክ አቁስሎ ገሎት ወንድምህን ከጎነ ተኩሶ ገሎህ ጥይቱን ሳይጨርስ ይዘው እንኳን ምንም ሳታደርግ ተቀበለህ ትጥቁን አስወርደህ እንጀራ እያበላህ ወደ ቀዩ እንዲመለስ ያደረግንበት ሁኔታ ነው ያለው። ስለዚህ አሁን ያላችሁ ደግሞ የአማራ ፋኖ የአማራ ስሙን ይዛችሁ የአማራ ተወላጆች ሆናችሁ ሚሊሻ፣ አድማ ብተና፣ ፖሊስ በሌላም በተለያየ የብልጽግና ሴክተር ቢሮ ውስጥ ያላችሁ የብልጽግና አገልጋዮች ሁላችሁም ቀጥታ ህይወታችሁን አትርፉ፣ ለቤተሰቦቻችሁ ቆዩ። የአማራን ህዝብ ከዚህ በላይ አትበድሉት። በቃ ይቅርታ ጠይቅና ግባ እያልን ነው። አሁን ላይ አንደኛ ህይወትን ታተርፋለህ። ብዙ ነገር ነው የምታተርፈው። አንደኛ ህይወትን ታተርፋለህ። ሁለተኛ ደግሞ በቃ እስከዛሬ በልተሃል፣ በቃ እስከዛሬ ተጠቅመሃል። እሺ ደሞዝ ተከፍሎሃል። የአማራን ህዝብ እስካሁን ድረስ በድለዋል። አሁን እንኳን በመጨረሻ ሰዓት ይቅርታ ጠይቅና ግባ እያልን ነው። ግባ እያልን ያለ ነው። እየለመን ሳይሆን ጥሪ እያቀረብንልህ ነው። ከዛ ውጭ ግን እዛ ቦታ ላይ ኖርክም አልኖርክም ለኛ አንድ ነው። በቃ ታገልክም አልታገልክም እኛ ከማሸነፋችንና ከማማረካችን ወደ ኋላ ስለማን እንማረካቸዋለን። ምንም ጥያቄ የለውምና ይሄ መልእክት ነው ላስተላልፍላችሁ የምፈልገው። አሁን በርካታ ወንድሞቻችን ሚኒሻ፣ አድማ ብተና፣ ፖሊስ፣ የመከላከያ ሰራዊትም ውስጥ ያሉ ብዙ ወንድሞቻችን እየመጡ ነው። አሁን ሰሞኑን እየመጡ ነው። በጣም ጥሩ የሆነ አማራጭ ነው። ምክንያቱም ከነክብሩ ነው አሁን እየመጣ ያለው። ክብሩ ሳይነካ አሁን እየመጣ ነው። ነገ ግን ተማርከህ ስትመጣና አሁን በሰላማዊ መንገድ ስትመጣ ልዩነት አለው። አሁን ላይ በቃ ተማርከህ እዛ ቦታ ላይ እንደ በግ እየተነዳ ስትመጣና በቀጥታ ይቅርታ በቃ እስካሁን በድያለሁ ብለህ ትጥቅህን ይዘህ ወደ አማራ ፋኖ ስትቀላቀል በጣም ልዩነት ስላላቸው ወደኛ እንድትመጡ እየመጣችሁ ያላችሁ ወንድሞቻችን አላችሁ። አሁንም ለመምጣት እየተዘጋጃችሁ ያላችሁ ወንድሞቻችን አላችሁ። ይሄን መልእክት እናስተላልፋለን። ከዛ ውጭ ግን በጣም ጠንካራ የምንላቸው ወንድሞች ግን ወደፊት ቆይታ ያለህ አላዛር ጀብድ እየሰሩ የሚመጡ ሁሉ አሉ። በዛ ቦታ ላይ እኔ ልንገርህ እዛ የአገዛዙ ስርዓት ውስጥ ያሉ አመራር በዛ ውስጥ ያለ ተጽዕኖ ፈጣሪ አመራር የሚባል እሱንማ ሳልገል አልወጣም ብሎ ቦታ እያመቻች ገሎ የሚወጣው ልታ ያለ ኮሎኔል ጀነራል ገሎ ወይም አንቆት ግዴታ ይዞት የዙሪያ ጥበቃው ራሱ አንቆ ይዞት የሚመጣበት ሁኔታ እናያለን። ምክንያቱም ያው አይተንም ስለምናቅ በእንደዚህ አይነት ሁኔታና ባለፈው እዛ ዋጃ አካባቢ አንድ ወንድማችን ኮማንዶ ነው ስናይፐር ነው ይዞ የመጣው። ስናይፐር 2 ክላሽና አንድ ስናይፐር ይዞ መጥቷልና ቀጥታ ስናይፐሩን ክላሹን ዝውር አድርጎ አንግቶ በስናይፐር ነው የጠመዳቸው። እዛው ድፍት አድርጓቸው ገጠሙት።
በስናይፐር በክላሽ እየተዋጋቸው እኛ ደረስን ይዘነው ወተናል። እንደዚህ አይነት ጀብድ ልትሰሩ የተዘጋጃችሁ ወንድሞች እንዳላችሁ እናምናለን። ከዛ ውጪ ግን ደግሞ ሌሎቻችሁ ወንድሞቻችን ከታች እየሰማ ስለሆነ ነው መከላከያ የትኛውም ቦታ ላይ የአማራ ልጅ ብቻ አይደለም የኦሮሚያ ልጅም ሁን የደቡብ ልጅም ሁን የትኛውም ሶማሌም ሁን አጠቃላይ በመከላከያ ሰራዊት ውስጥ ያላችሁ ቀጥታ ወደኛ ኑ እንቀበላችኋለን። እያያችሁ ነው። በጣም በርካታ ምርኮኛ ከእንግዲህ የገደለንን ያቆሰለንን ምርኮኛ ይዘን እንዴት አድርገን ይዘን እንደነበረ ለቀይ መስቀል የሚያስረክብንበት ሁኔታ አለ አይታችኋልና ስለዚህ አሁንም ከዲታችሁ መምጣት የምትፈልጉ እንድትመጡ አንዳንዶቻችሁ በዚህ የምትከታተሉ በውስጥ ኢንቦክስ አድርጉ። የትኛውም ቀጠና ላይ ሁን አራቱም አቅጣጫ ላይ ያላችሁ የትኛውም ቦታ ላይ ሁን ቀጥታኛ ማውጣት ስለምንችል በውስጥ ጻፉልን ለማለት ነው።